ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ዛሬ ስለ ብሩክታዊት ሽመልስ አንድ ነገር ለመናገር ነው የመጣሁት። ሰይፉ ላይ ቀርባ እንግዲህ በቀደም ያደረገችውን ቃለ መጠይቅ አይቼዋለሁ። በጣም ኢንትረስቲንግ ነው። ከዛ ውስጥ ለእኔ እንግዲህ ጎላ ብሎ የታየኝ አንድ ሴት ሰይፉ በኢቢኤስ ላይ ቀርባ ከዚህ በፊት ተቸግራ እንደዚህ ሌላ ሴት ደግሞ መልካም ሆናላት አስጠግታት ምናምን እሱን ታሪክ ሳይ ስቅስቅ ብዬ አለቀስኩኝ አለች። ከዛ በኋላ ስቅስቅ ብዬ ሳለቅስ ለምንድን ነው ይሄ ነገር ግን የነካኝ እንደዚህ እንዴት ላለቅስ ቻልኩኝ ብላ ከዛ ራሷን መመርመር ጀመረች። ራሷን ስትመረምር ለረጅም ጊዜ ትዝ ብሏት ማያውቀው ነገር ድንገት ሪሰርፌስ አደረገ፣ ብቅ አለ። 15 ዓመት ልጅ እያለች ከሐዋሳ ጠፍታ አዲስ አበባ ስትመጣ አንዲት መልካም ሴት ልደታ አካባቢ ነው የምትኖረው። እሷ ለአንድ ሳምንት አስጠግታት ከልጇ ጋር እንድተኛ አድርጋ መክራ ወደ ቤተሰቦቿ መልሳት ነበረ እና ብሩክታዊት ያንን ቃለ መጠይቅ ሰይፉ ላይ ቀርባ ሌላ ሴት እስከምትናገር ድረስ ይሄንን ታሪክ ረስታው ነበረ። ከዛ በኋላ ልክ ትዝ ሲላት እና ስታለቅስ ወደ ውስጧ ተመለከተች። ከዛ በኋላ ደግሞ መንስኤውን ደረሰችበት። ይሄ እንግዲህ በሳይኮአናሊሲስ ሲግመንድ ፍሮይድ በ1914 ፐብሊሽ ያደረገው አንድ ፔፐር ነበረ። ሪመምበሪንግ ሪፒቲንግ ኤንድ ወርኪንግ ስሩ ይባላል። ይሄ ፕሪንሲፕል አሁንም የሳይኮአናሊቲክ ሕክምና ላይ የምንጠቀምበት ቴክኒክ ነው። ሰዎች ሲናደዱ፣ ሲከፉ ወይም ሲጨነቁ በአብዛኛው ፊት ለፊት ያለ ነገር አይደለም የሚያስጨንቀን፣ ውስጣችን ያለው ነው። እንዴት ነው ያንን ነገር የምንረዳው የሚለው ነገር ነው ጭንቀት የሚፈጥርብን፣ የሚከፋን ወይንም ደግሞ የሚያናድደን። ከዛ ደግሞ በአብዛኛው አሁን ላይ ያለ ነገር አይደለም፣ ምንጩ ልጅነት ውስጥ ነው። ነገር ግን ልጅነታችን ውስጥ ያጋጠሙንን የሚያናድዱ ነገሮች በተለያየ ምክንያት እንዴታችንን ለመግለጽ አልቻልንም። አንዳንዶቹ ምን ያህል ከባድና አስቸጋሪ ጊዜያት እንደሆኑ በልጅነት ኮምፕሬን ለማድረግ ለመረዳት ራሱ ሳንችል እንቀራለን እና እነዛ ተዳፍነው ይቀራሉ። ማስታወሱም ደግሞ ሪሊ ፔንፉል። ስለዚህ አእምሯችን ከኮንሸሱ የአእምሮ ወደ ውስጥ ወደ ድብቁ አእምሮ ክፍል ያደርገዋል። ከዛ ለድብቁ አእምሮ ውስጥ ሲቀመጡ ነገሮች ይጠፋሉ ማለት አይደለም። ድብቁ አእምሮ ውስጥ ሆነው ግን በቃ ኋላ ወንበር ቁጭ ብለው መኪናውን የሚሾፍሩት እነሱ ናቸው። ካርል ዩንግ አንድ አባባል አለችው። ምን ይላል? until the unconscious becomes conscious it directs our life and we call it fate ብሏል። ይሄ ድብቁ አእምሮ ውስጥ የተቀመጠው ነገር ወደ ብርሃን ወጣ ብሎ ካልተረዳ ነው በስተቀር የህይወታችንን አቅጣጫ ይወስነዋል። ከዛኛ ደግሞ በቃ ጣፈንታችን ነው እንላለን። በሳይኮአናሊሲስ እንግዲህ ያለፈውን ነገር ማስታወስ ይጠይቃል። ስለዚህ ሰዎች ወደ ልጅነታቸው ተመልሰው እንዲያስታውሱ ብቻ አይደለም ሪፒት እንዲያደርጉት ማለት ከነ ሙሉ ስሜቱ ያንን አሁን ላይ ሆነው እንትን እንዲሉት። ከዛ በኋላ መናደድም ካለባቸው እንዲናደዱ፣ ማልቀስም ካለባቸው እንዲያለቅሱ ስናደርግ ከዛ በኋላ እሱ ወርኪንግ ስሩ ይባላል። ነገሩን አሁን በውስጡ አልፈው አርነት ይወጣሉ። ከዛ በኋላ ጸባያቸውን፣ ስሜታቸውን ሼፕ የማድረግ ኃይሉን እነጥቀዋለን ማለት ነው። ሶ ኤኒዌይ ብሩክታዊት እንግዲህ ወደ ውስጧ ለመመልከት ያደረገችው ነገር ሳይኮሎጂካል ማይንድድነስ ይባላል። አንድ ሰው እንግዲህ ሳይኮአናሊሲስ ሂደቱ ለመግባት ሳይኮሎጂካሊ ማይንድድ መሆን አለበት። ይሄ ማለት ለነገሮች የሚሰጠውን ምላሽ ከሌ አናዶኝ ነው ያ ነገር ለምን ሆነ ሳይሆን እኔ ምን ሆኜ ነው ብሎ ወደ ውስጥ የማየት ችሎታ፣ ከዛ ወደ ውስጥ ብቻ ሳይሆን ደግሞ ወደ ልጅነት የመመለስ አቅም እና ብሩክታዊት እንግዲህ ያለምንም ቴራፒስት ይህንን ነገር ማድረጓ፣ ከዛ በኋላ ደግሞ ስሜቱን ለመግለጽ አለመፍራቷ በጣም ኢንከረጅ ማደንቀው ነገር ነው። ቴራፒስት ጋር ደግሞ ቢሆን ይህንን ሂደት በደንብ እየደጋገሙ ቴራፒቲክ ኤክስፕሎሬሽን በደንብ የተፈጠረውን ስሜት መግለጽ ቢቻል ድጋሚ ሪፒት ያደረጉ ከዛ በውስጡ በደንብ እየተሰራበት ሲኬድ አርነት መውጣት ይቻላል። ኤኒዌይ ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስላል። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።